ሰላም ጤና ይስጥልን እንደምን ሰንብታችኋል የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ገጾች ፕሮግራማችን ነው በኦቤን ሆርን ኦፍ አፍሪካ ዛሬ አንድ የሀገራችን ክፍል ተጉዘን አንድ ታሪካዊ ቦታ እናስመለክታችኋለን በማዕከላዊ ኢትዮጵያ ክልል ከተዋቀሩ 10 መዋቅሮች መካከል አንደኛውና በቅርቡ ከአዲሱ ክልል ጋር አብሮ ራሱን ያደራጀው ወደ ዞንነት ያደገው የም ዞን ነው በየም ዞን ከሚገኙ ታሪካዊና ተፈጥሯዊ የቱሪስት መስህቦች መካከል አንዱን እናስጎበኛችኋለን የየም ብሔረሰብ እንደሚታወቀው የራሱ የሆነ ንጉሳዊ ያስተዳደር ስርዓት ከጥንት ጀምሮ የነበረውና የዚህ ያስተዳደር ስርዓት ማዕከል የሆነውን የአንገሪን ታሪካዊና ጥንታዊ ቤተመንግስት እናስጎበኛችኋለን በ13ኛው ክፍለ ዘመን አጋማሽ ጀምሮ እንግዲህ የየም ብሔረሰብን በንጉስነት ወይም በታቶነት ሲያገለግሉ ሲያስተዳድሩ የቆዩ ነገስታት ሁሉ መቀመጫቸው ይህ ስፍራ ነበረ እሺ እንኳን ደህና መጣችሁ ጥሩ አሁን የምንገኘው እንግዲህ በማዕከላዊ ኢትዮጵያ ክልል በየም ዞን በፎፋ ወረዳ በአንገሪ ቤተመንግስት ነው ማለት ነው ያው እኔ ስሜ መሰለ ዳምጤ ይባላል በየም ዞን ባህልና ቱሪዝም የቱሪዝም ባለሙያ ነኝ ማለት ነው ጥሩ ስለዚህ አሁን አንገሪ ቤተመንግስትን እንጎበኛለን ከጀርባዬ ግን የሚመለከተው ጽሁፍ ታሪካዊ ይዘት እንዳለው ከቦታው ጋር የሚገናኝ ታሪክ እንዳለው ተነግረኛል እና እዚህ በነገራችን ላይ የየም ማህበረሰብ የራሱ የሆነ ያስተዳደር መዋቅር መስርቶ 3 ስርወ መንግስታት or 3 ዳይናስቲ ብለን የምንጠራቸው አካላት የየም ማህበረሰብ እየተፈራረቁ ገዝቶታል ማለት ነው የመጀመሪያው ስርወ መንግስት የገማ ስርወ መንግስት ነው መቀመጫውን ወይ አካባቢ ዚማራማ በሚባል ቦታ ላይ ነው ያደረገው ሁለተኛው ስርወ መንግስት ደግሞ የገምሎ ስርወ መንግስት ነው መቀመጫውን ካንፎቻ በሚባል ቦታ ላይ እዚህ መዳናለም በስተጀርባ ላይ ነው ያደረገው የሶስተኛው ስርወ መንግስት አሁን የምንገኘው እዚህ የሞዋ ስርወ መንግስት መናገሻ ገናና ያንገሪ ቤተመንግስት ላይ ነው አሁን ያለነው እዚህ ቦታ ላይ 12 ነገስታት ተፈራርቀው ማህበረሰቡን አስተዳድራሉ ከ13ኛው ክፍለ ዘመን ሁለተኛ አጋማሽ አንስቶ የየም ማህበረሰብ ወደ ማዕከላዊ ግዛት እስኪገባ ድረስ ማለት ነው በዚህ ቦታ ላይ 12 ነገስታት ተፈራርቀው ቦታውን አስተዳድራሉ ማለት ነው ለዚህ ከዚህ መነሻ ስናረግ ቱምቱም ማለት የቦታ ስም ነው ምንድነው የተደረገበት በሁለት ትርጉም ነው ያለው ቱምቱም የተባለበት ሁለት ምክንያቶች አሉ አንደኛው ቱማ ኦር ደምብ በብሔረሰቡ ቋንቋ ቱማ ማለት ደምብ ህገ ደምብ ነው የሚያወጡ ነገስታቱ መተዳደሪያ ደምብ ያወጣሉ ይሄን የሚያወጡ 12 አስተሰር የሚባሉ አካላት አሉ እነሱ መቀመጫቸው ከዚህ ያኛው ድንጋይ ላይ አርጎ 12ቱ አካላት ህገ ደምብ ያወጣሉ እዚች ድንጋይ ላይ ቁጭ ብሎ ደግሞ ንጉሱ ያጸድቃሉ ማለት ነው ህገ ደምብ ወጥቶ የሚጸድቅበት ቦታ ቱምቱም ይባላል ሁለተኛው ትርጉሙ ደግሞ በዚህ በኩል ታች እንደ መሽጋው የሚባል ዋሻ አለ በዚህ በኩል አልፎ ሲለየት ስለሚያልፍ ቦታው ላይ ሲረገጥ ቱምቱም የሚል ድምጽ ስለሚያሰማ በእነዚህ በሁለቱ ምክንያቶች ቱምቱም ተብሎ ተሰይሟል ማለት ነው ጥሩ ወደ ውስጥ እንዝለቅና ቤተመንግስቱን እንመልከት ከዚህ በኋላ በርካታ ታሪክ የተሰራባቸው ቦታዎች ስላሉ ከኛ ጋር ሆኑ አብረን እንቀጥላለን ጥሩ ቤተመንግስቱ አጠቃላይ ዙሪያው 13 ሄክታር የሚሆን ነው አሁን እንግዲህ ወደ መጀመሪያው ኬላ እየደረስን ነው ማለት ነው እዚህ አካባቢ ላይ የመጀመሪያው ኬላ አለ 3 ኬላ ነው ያለው ንጉሱ በነበሩበት ወቅት 3 ኬላዎች አሉ አሁን እንግዲህ የመጀመሪያው ኬላ ጋር እየተቃረብን ነው ማለት ነው ጥሩ ስለዚህ ይሄ አሁን ወደ ማዕከሉ ወደ ቤተመንግስቱ ማዕከል የሚወስደው መንገድ ነው ወደ ማዕከሉ የሚወስደው መንገድ ነው እዚህ ቦታ ላይ አሁን ጠፋ እንጂ ኬላ አለ የመጀመሪያው ኬላ ነው ቦቾሲ ይባላል ቦቾሲ ማለት የመጀመሪያው ኬላ ንጉሱን ፈልገው ይመጣ አንድ ባለ ጉዳይ ንጉሱ ጋር ሲመጣ ሁለት ጥበቃ ጋርዶች አሉ እነሱ ለምን እንደመጣ ማን እንደፈለገ ጉዳዩ ምን እንደሆነ ያጣሩና ለንጉሱ መልእክተኛ ይልካሉ እዚህ ቦታ ላይ በርካታ ቱሪስቶች ናቸው የሚመጡት የሀገር ውስጥ ቱሪስቶች የውጭ ሀገር ቱሪስት ይመጣሉ ቦታው እንደምታየው እንግዲህ ትልልቅ ዛፎች እድሜ ጠገብ ሀገር በቀል ዛፎች ያሉበት ነው በጣም ደስተኞች ናቸው ማለት ነው እዚህ ሲመጡ ተፈጥሮ በራሱ እጅግ በጣም ይማርካል በግራና ቀኝ ሀገር በቀል ዛፎች እንደዚሁ ደኖች ይታያሉ
አዎ እንደምታየው በቃ በርካታ ደኖች በግራና በቀኝ እንትን የሚሉ ናቸው። ቦታ አቀማመጡ ጂኦግራፊካል አቀማመጡ ራሱ በጣም ስትራቴጂክ ነው። እንዴት እንደመረጡት ራሱ ጥንት አባቶች እንግዲህ ምን አይል ጥበብ የጥበብ ሰዎች ናቸው። ይሄ ቦታ ይመቸኛል ብሎ መምረጣቸው ራሱ በጣም ተደናቂ የሚያደርገው ነው ማለት ነው። አብዛኛው የቱሪስቶች ሲመጡ ለመናገር ከደስታ ብዛት የተነሳ እንዲህ ነው ብሎ ለመናገር ስለሚከብዳቸው በጭወት ነው የሚገልጹ። ወይ ከተማ ያለ ሰው የመጡበትን ከተማ በመጥራት አየር እዚህ ያለ ኑ በቃ ይሄን ንጹህ አየር እንዳያመልጣችሁ የሚል ስሜት ነው እንዲሁ ለመግለጽ እስከሚቸገሩ ድረስ ማለት ነው። አሁን ወደ ቤተ መንግስቱ ማከል ልንገባ ነው። አንድ ሰው እዚህ ጋር መጥቶ ይሄንን ጽሁፍ አቦር የሚለውን ጽሁፍ ሲያነብ ወደ ማከሉ መግቢያ መዳረሱን የሚያውቅ ይመስለኛል። ምን ማለት ነው? እስቲ አካባቢውን ንገረኝ። ይሄ አቦር ማለት የቅጣት ቦታ ነው። በወቅቱ በርካታ የቅጣት አይነት ቢኖርም ከቅጣት አይነቶች ውስጥ አንዱ አቦር ነው። እዚህ ቦታ ላይ የሚቀጡት የሰው ልጃገረድ የደፈረ የሰው ሚስት ያማገጠ አካል በወቅቱ ፈጽሞ ስለማይቻል ይሄን ድርጊት የፈጸመ አካል እዚህ ቦታ ላይ እጅና እግሩ እንዲሰቀልና ቀን ሙሉ ይውላል ማለት ነው። ይሄ መንገድ ነው። መንገደኛ ያያየ ይውላል። የቅጣቱ አይነት አቦር በልሱ ይባላል። አቦር በልሱ ይባላል። እዚህ ቦታ ላይ የተሰየመው ከዛ አንፃር ለዚህ አቦር ተብሎ ተሰይሟል። የቅጣት ቦታ ነው ማለት ነው። እዚህ ጋር ደግሞ ወደ ላይ ከፍ ብለን ስናይ ሜው ሹከር የሚባል ቦታ አለ። ሜው ሹከር ማለት በወቅቱ የጀግንነት አባቶች የጀግንነትን እውቅና ለማግኘት የነብር ከገደሉ በኋላ እዚህ ቦታ ላይ ነው አምጥቶ ቆዳው የሚገፉ የነብር ቆዳ መክፈፊያ ቦታ ነው ማለት ነው። በርግጥ በወቅቱ ላይ የዱር አራዊት የሚል ስያሜ በነበረበት የዱር አራዊትን እንደፈለጉ እንዲገደሉም አይፈቀድም። ነገር ግን ከጫካ ወጥቶ ሰውንና የሰውን እንስሳት የሚተናከሉት እንደ ነብር አይነቶቹ እንዲገደሉ ይፈቀዳል። እዛም ሆኖ ግን ዝም ብሎ አይገደልም ማለት ነው። እዚህ ቦታ ላይ መጥቶ ቆዳውን ገፎ የጀግንነት እውቅና አግኝቶ ይሄዳል ማለት ነው። ከዛ የነብር ቆዳ በማህበረሰብ ላይ የነብር ቆዳ ለብሶ የሚዘፍኑ ሰዎች ለዛ ነው ማለት ነው እንጂ ዝም ብሎ ማንም ሰው ተነስቶ የሚለብሰው ቦታ አይደለም። ስለዚህ እያንዳንዱ የቤተ መንግስቱ አካል እያንዳንዱ ስያሜ እያንዳንዱ የራሱ ታሪካዊ የሁነት መገለጫ አለው ማለት ነው። አዎ እያንዳንዱ ቦታ ከስሟ ተነስተው ስሙም ቦታውም ያለ ትርጉም ዝም ብሎ አልተሰየመም ማለት ድርጊቶችን በወቅቱ የነበሩ ድርጊቶችን ታሪክ ይዞ ነው ማለት ነው የተሰየመውና ማለት ነው። በጣም ጥሩ። እንግዲህ አሁን ወደ ውስጥ እየዘለቀን ያለን ይመስለኛል። ያው ይሄ ከጀርባ የምትመለከቱት ቾክቾከር ማለት የውበት ሳሎን ብለን በዘመኑ የምንጠራው ነው። ነገስታቱ በነበሩበት ወቅት የንጉሱ አገልጋዮች ጸጉራቸው የሚላጩበት ቦታ ነው ማለት ነው። እዚህ ቦታ ላይ የንጉሱ አገልጋዮች እዚህ ቦታ ላይ ጸጉራቸውን ይላጫሉ። ለምን ቾክቾከር ተባለ? የሚላጩት በዘመናዊ ምላጭ ጦንዶስ ወይ ማሽን ነገር አይደለም፣ ባልጩት ነው። ባልጩት በሱ ሲላጩ ከሚያሰማው ድምጽ ተነስቶ ነው ቾክቾከር የተባለው ማለት ነው። ይሄን ደግሞ የምንመለከተው ያው ሰፊ ንጉሱ በነበሩበት ወቅት ሰፊ የእንሰት ቦታ ማለት ነው። አንገራፋ ይባላል የቦታው ስም። አንገራፋ ላይ እዚህ ቦታ ላይ ከ270 በላይ የሚደርሱ ነገስታቱ በነበሩበት ወቅት የእንሰት ዝርያዎች የሚተከሉበት ነው። አሁን ላይ ወደ 106 በጥናት የተለዩ አሉ። እዚህ ቦታ ላይ ለምግብነት የሚውሉ ለጅባ ለምንጣፍ የሚውሉ ለገመድ ለቤት መስሪያ ለበሽታ በርካታ መድኃኒትነት ያላቸው ለልጅነት ልምሻል የሚሆን ለውርጃ የሚሆን ሌሎችም በርካታ መድኃኒቶች ያላቸው ከ270 በላይ ዝርያዎች የነበሩበት ቦታ ነው። አሁን ነበረ ከማለት እኛ ደግሞ ወደ ቦታው ለመመለስ ያው እንደምትመለከቱት የተወሰኑ ዝርያዎችን እየዘራን ወደ 106 በጥናት የተለዩትን እየተከልን ነው ማለት ነው። የተለያየ ዝርያ ያላቸው ናቸው እነዚህ? የተለያየ ዝርያ ናቸው። ወደ 106 ናቸው፣ ግን እኛ አሁን አልደረስንም።
ወደ 70 ምናምን ዝርያዎች ናቸው እዚህ ውስጥ ያሉት ማለት ነው። ኦኬ ስለዚህ አሁን ለህብረተሰቡ የማሰራጨትና የማዳረስ ስራ ይሰራል ማለት ነው። አንደኛ እንትኑን ዝርያውን የመጠበቅ ሁለተኛ ማህበረሰቡም ይሄን አኩሪ ባህል እንዳይተው ከኛ እየተማረ ባህሉን አጠንክሮ እንዲቀጥል ከመድኃኒት ጋር በተያያዘ ስትነግረኝ ግን ያው የኤምቤረሰብ እንደሚታወቀው ኢንዲጂነስ የሆነ ሀገር በቀል የመድኃኒት ቅመማ ባህል አለው። በየአመቱ ሄቦ ባህልን አስታኮ የሚደረገው የጽዋት የመድኃኒት ለቀማም ለዚሁ እዚሁ ያለ ነው። አዎ በሄም ማህበረሰብ በርካታ ጥቅምት 17 ከሌሎች ሀገራት ለየት የሚያደርገው በጥቅምት 17 በአመት አንዴ ብቻ በመውጣት በርካታ መድኃኒቶችን በመሰብሰብ ቀምሞ ለአንድ አመት ያቆያል። ይህ ሂደት ደግሞ ሰሞይታ ይባላል። የከረመ መድኃኒት ማለት ነው። ለዚህ አገራችን ወይም ዞናችን በርካታ የመድኃኒት ማዕከል ሆና ለቀጣይ ለሀገርም የሚያገለግል ዞን ነው ማለት ነው። በጣም ጥሩ። ለዚህ አሁን ወደዛ እንሄዳለን ማለት ነው። ወደ ሁለተኛው ኬላ እየገባን ነው። አላማ ካሻ። አዎ አሁን ይሄ ሁለተኛው ኬላ ነው። አላማ ካሻ ነው የሚባለው። ቅድም እንደነገርኩ እንግዲህ አንድ ባለ ጉዳይ ከዛ ከመጀመሪያው ኬላ ወደዚህ ሲመለስ ባለ ጉዳዩ ይግባ ተብሎ ከሆነ ይመጣል። ከመጣ በኋላ እዚህ ጋር ደግሞ ሌላ ሁለት ጥበቃ ጓዶች አሉ ማለት እነሱ ደግሞ መተዋሉ ባለ ጉዳዩ መተዋል ብሎ የሚናገሩበት የሁለተኛው ኬላ ስፍራ ነው ማለት ነው። እዚህ ቦታ ላይ ከዛ በኋላ ንጉሱ ኋላ ወደ ውስጥ ሶስተኛው ኬላ በቦታው አለ። ወደ ውስጥ ስንገባ እናየዋለን። ጥሩ በሩ ላይ ያለች ቀዳዳ አለች በሷ ያሉ ይላል። ዙሪያውን ሙሉ ንጉሱ ለተለያዩ አገልግሎት ሲጠቀሙባቸው የነበሩ ቦታዎች ስያሜ ያላቸው ናቸው። እያንዳንዳቸውን እንመለከታለን። አሁን ሁለተኛውን ኬላ አይተናል። ግን አሁን እንግዲህ ውስጥ ከመግባታችን በፊት ውጭ ላይ መታየት ያለባቸው ነገሮች አይተን ወደ ውስጥ እንገባለን ማለት ነው። ጥሩ ለዚህ አሁን የምንሄደው የመጀመሪያው ፌታርኒኪ የሚባል ቦታ ነው የምናየው። እዚህ እንደምታየው ፍርድ መወሰኛ ቦታ ነው። ቅድም እንዳልኩ 12 አስተሰር የሚባሉ አካላት አሉ። ከሁሉ ጎሳዎች የተወከሉ እነዚህ አካላት ቅድም ምንላቸው የቅጣት አይነት መተዳደሪያ ደንብ ሁሉን ነገር የሚያወጡ እነሱ ናቸውና ለዚህ የሆነ ውሳኔ ሲወሰን ለምሳሌ ቅድም አቦር ላይ እንዳየ ነው ይሄ አካል እዚህ ቦታ ላይ ልጃገረድ ስለደፈረ አቦር ሂዶ ይቀጣ ብሎ የሚወስኑት እዚህ ቦታ ላይ ነው ማለት ነው። 12 አካላት አይ በሌላ መቀጮ ይቀጣ ብሎ የሚወስኑት እዚህ ቦታ ላይ ነው። የጥፋትም ይሁን የልማት ውሳኔዎች ፍርድ የሚወሰንበት ማለት ነው። ለዚህ እዚህ ቦታ ላይ 12 አስተሰሮች ፍርድ ይወስናሉ። ማዶ የምናየው መድረክ ደግሞ ፍርድ ማጽደቂያ ነው። ንጉሱ 12 አካላት እዚህ ቦታ ላይ ፍርድ ሲወስኑ ንጉሱ ያያሉ ያ ፍርድ ትክክለኛ ነው የተወሰነው ወይስ ልክ አይደለም በራሳቸው መንገድ ያጠናሉ ይለያሉ። ለዚህ እዚህ ቦታ ላይ በትክክል እንትኑ ተደርጎ ድርጊቱ ተፈጽሞ ከሆነ ያ ውሳኔ የሚጸድቅበት ቦታ ፍርድ ማጽደቂያ ነው። እንደምታየው ይሄ መድረክ አሁን በዛ በኩል ብንዞር ራሱ በደንብ እንትኑ ከፍ ያለ መድረኩ ከፍ ያለ ነው። በሚገርም ሁኔታ በቃ ምንም አይነት የሲሚንቶ የምናምን እንትን ሳይጠቀሙ ይሄን ልዩ መድረክ ሰርቶ አስቀምጠዋል ማለት ነው። ይሄ ፊት ለፊታችን የምናየው ይሄ አካባቢ የንጉሱ አገልጋዮች መኖሪያ ነው። ወጀላ የሚል ስያሜ ነው ያለው። ወጀላ ይባላል። የንጉሱ አገልጋዮች ቤተ መንግስት አይገቡ ከቤተ መንግስቱ ውጭ ስለሆኑ እዚህ ቦታ ላይ ነው የሚኖሩት ማለት ነው። ስለዚህ ወጀላ የሚባል ቦታ መኖሪያ ቤት መኖሪያ ቦታ ነው። ቤት አለው
አሁን ውስጥ ከገባን እያንዳንዱ ቤት የተነሳበት መድረኩ ምናምን ማየት ይቻላልና እሱ ነው። በዚህ በኩል ደግሞ ደጋፋ የሚባል ቦታ አለ። አሁን ንጉሱ እንትን የሚጠቀሙበት ዋና ያኔ ንጉሱ ወታደሮችም ንጉሱ ዋና እንግዲህ ከዚህ ግቤ ተሻግሮ ሌላም ቦታ ላይ በጦርነትም ይወጥ በሌላም ጉዳይ ወደ ሀዲያ ምናምን ለመሻገር ጉራጌ ለመሻገር እንትን የለም ትራንስፖርት መንገድ ምናምን ስለሌለ በዚህ በዋና ነው የሚሻገሩት። ውሃ ማቋረጥ ግቤን ስለሚያቋርጡ ዋና መለማመጃ ነበረ። አሁን ውሃ ምንጩም ደርቆ ቦታውም ስለተደፈነ ነው በዚህ በኩል ደጋፋ ይባላል ማለት ነው። የአገልግሎት ሰጪ ተቋማት አልተሟሉም ብለን ቅድም ስናነሳ እንደነበረው ይሄ አሁን እንደ ጅማሮ አዳራሽ ነው። አንድ ቱሪስት ሲመጣ እዚህ ቦታ ላይ እንግዳ መቀበያ ማረፊያ ይሆናል ተብሎ የታሰበ ነው። እንደዚህ መጥቶ በዝናብ በምናምን እንትን እንዳይባል ለዚህ በዚህ መልኩ